የአርሰናል ያለፉት ጨዋታዎች በተለይም ደግሞ አርሰናል በአስተን ቪላ 2-1 ከተሸነፈበት ጨዋታና እንዲሁም ደግሞ ባሳለፍነው ሳምንት አርሰናል ወልቭስን 2-1 ካሸነፈበት የጨዋታ መርሃ ግብር በኋላ የአርሰናል ተጫዋቾች ላይ ብስጭት፣ ንዴትና ቁጭት ሲንጸባረቁ እንደነበር ተስተውሏል። ከዚህም በተጨማሪ በተለይም አርሰናል በአስተን ቪላ 2-1 በተሸነፈበት ጨዋታ ላይ ልክ ሁለተኛው ጎል ሲቆጠር የአርሰናል ተጫዋቾች እነ ዳቪድ ራያ፣ ፔሮ ሂንካፔ መሬቱን በንዴት ሲደበድቡና ሲደልቁ እንደነበረ ይታወሳል። ከዚህም በተጨማሪ አርሰናል ባለፈው ወልቭስንም ሲያሸንፍ የአርሰናል ተጫዋቾች ጋር ጥሩ ስሜት አልነበረም። አንዳንድ የተቆራረጡ የቪዲዮ ክሊፖችም እንደሚያሳዩት ከሆነ አርሰናል በወልቭሱ ጨዋታ ላይ ወሳኝ የሆነ 3 ነጥብ ይዞ ከሜዳው ቢወጣም ነገር ግን በአርሰናል ተጫዋቾች በኩል ደስተኝነት እንዳልነበርና ቁጭትና ብስጭት እንደተሰማቸው በርካቶች ሲገልጹ ቆይቷል። አሁን ደግሞ እንደሚወጡት መረጃዎች ከሆነ በአርሰናል ተጫዋቾች ሜዳ ላይ ሲንጸባረቅ የነበረው ብስጭትና ንዴት ወደ መልበሻ ክፍልም ተከትሏቸው እንደሄደ ነው በርካቶች የተናገሩ የሚገኙት። በተለይም ደግሞ የአርሰናሉ ተጫዋች ዴክላን ራይስ መልበሻ ክፍል ውስጥ የቡድን ጓደኞቹን በቁጣ ሲገስጻቸውና ሲናገራቸው እንደነበር እነዚህ የሚወጡት ሪፖርቶችና መረጃዎች ያሳያሉ። ከአርሰናል ተጫዋቾች ብስጭትና ንዴት እንዲሁም ቁጭት በስተጀርባ ያለው እውነት ምንድን ነው? ከዚህም በተጨማሪ የአርሰናል ተጫዋቾች እንደዚህ አይነት ስሜት የተስተዋለባቸው የሚገኘው ለምንድን ነው? ንዴት፣ ቁጭት፣ ብስጭት ከሰሞኑ በአርሰናል ተጫዋቾች በኩል ሜዳ ላይ እንዲሁም ደግሞ በመልበሻ ክፍል ውስጥ እየተንጸባረቁ የሚገኙ ነገሮች መነሻቸውና ምክንያታቸው ምንድን ነው? ከዚህም በተጨማሪ አርቴታ እነዚህን ነገሮች እንዴት ባለ መንገድ ማኔጅ ሊያደርጋቸው ይችላል? እነዚህ ነገሮችስ ምን አይነት መልእክት ያስተላልፋሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙ ብዙ ላይክ ካገኘ ፕሮግራሙን ለብዙ የእግር ኳስ ተመልካቾች ሪኮመንድ ያደርገዋል ማለት ነው። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ፕሮግራም ቢያንስ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የአርሰናልን ጉዳይ ደግሞ እንመለከተዋለን። እንግዲህ የመድፈኞቹ ተጫዋቾች ጋር ብስጭትና ቁጭቶች እየተስተዋሉ ይገኛሉ። ይህ ነገር ደግሞ ከሜዳ ላይም ባለፈ ተጫዋቾቹን ወደ መልበሻ ክፍል ተከትሏቸው መጥተዋል የሚሉ በርካታ ጉዳዮች ይወጡና እየተሰሙ ይገኛሉ። ኢቨን የባለፈው የወልቭሱ ጨዋታ ከተጠናቀቀ በኋላ የተለያዩ የተቆራረጡ ክሊፖች በየሶሻል ሚዲያው ላይ ሲዘዋወሩ እንደነበረ ተመልክተናል። እና እንደውም አንድ ቪዲዮ ላይ ስመለከት ዴክላን ራይስ ልክ ጨዋታው ካበቃ በኋላ በንዴት እንግዲህ አርሰናል አሸንፏል፣ 3 ነጥብ ይዞ ወጥቷል። ግን በንዴት ቀጥታ ሜዳውን አቋርጦ ሲሄድ ጋብሪኤል ማጋሌሽ ሊያዋራው ሲሞክር፣ ማጋሌሽ ተጫዋቹን ሊያነጋግረው ሲሞክር ይታያል። ነገር ግን ዴክላን ራይስ በብስጭት ነበረ ቀጥታ ታናሉን አቋርጦ ወደ መልበሻ ክፍል ያቀናው። ከዚህም በተጨማሪ በቲክቶክ እና በፌስቡክ ገጼ ላይ እኔ አንድ ቪዲዮ አጋርቼ ነበር። የአርሰናል ተጫዋቾች ልክ በአስተን ቪላ ሁለተኛው ጎል ሲቆጠርባቸው እነ ፔሮ ሂንካፔ እነ ዳቪድ ራያ መሬቱን በብስጭት ሲደበድቡ አንድ ቪዲዮ ተለቆ ነበር እና ያንን ቪዲዮ በተመለከተ እኔም ሪያክት አድርጌበት ነበረ። ይህ የሚያሳየው የአርሰናል ተጫዋቾች ምን ያክል ሽንፈትን አምርረው እንደሚጠሉ፣ ምን ያክል ሽንፈትን አምርረው ከመጥላትም ባለፈ ለሽንፈት ቦታ እንደሌላቸው የሚያሳይ ነገር ነው ብዬ ነበረ እንግዲህ በሶሻል ሚዲያዎቼ ላይ ያን ነገር ሪያክት ያደረኩበት። በቲክታክም ላይ እንዲሁ ደግሞ ፌስቡክም ላይ በጣም ብዙ ሰዎች ተመልክቶታል። ኢቨን ፌስቡክ ላይ ብቻ ከ20 ሺህ በላይ ሰዎች ነው ያንን ቪዲዮ የተመለከቱት እና በርካታ ሰዎች እንደውም አንዳንድ ቅሬታቸውንም ሲያቀርቡ ነበረ። ምንድን ነው እያልከን ያለው? አርሰናል ያንን ሽንፈት ሲያጋጥመው ተጫዋቾቹ እንደዛ መሬት ሲቀጠቅጡ የነበሩት በቃ ሽንፈት ምንድን ነው ሽንፈትን ስላልተላመዱት ወይም ደግሞ ሽንፈትን አዳፕት ስላላደረጉት ነው፣ ወይ ደግሞ ይሄ እንደዚህ አይነት ነገርን አያሳይም፣ አንተ ያልከውን ነገር የሚገልጽ ነገር አይደለም የሚሉ የተለያዩ ሀሳቦችንም ሲሰጡ ነበረ። እኔ እንደሚገባኝና እንደመረዳው ከሆነ አርሰናል እንደሩ አይነት ካራክተር የለውም። ሽንፈትን ዝም ብሎ የሚቀበል ቡድን አይደለም።
ይህንን ነገር ሁላችንም በቅድሚያ መረዳት የሚጠበቅብን ጉዳይ ነው። ይህንን ነገር ያልኳችሁ ለምንድን ነው? እንግዲህ እኔ እግር ኳስን ስመለከት እንደው እግር ኳስን በደንብ በቃ በስነ ስርዓት መመልከት ከጀመርኩበት ጊዜ አንስቶ ቢያንስ ከ16 ከ17 ዓመት እንደዚህ አካባቢ እግር ኳስን በደንብ ተመልክቻለሁ በስነ ስርዓት እና በተለይ ደግሞ ለፕሪሚየር ሊግ በጣም ፋሚሊያር ነኝ እና እያንዳንዱን ክለቦች በተለይ ሊቨርፑልን በሉት፣ ሲቲን በሉት፣ ዩናይትድ፣ ቼልሲ፣ አርሰናል የመጡበትን መንገድ በደንብ አውቋለሁ ለረጅም ዓመት እግር ኳስ እንደተመለከተ ሰው እና አርሰናል የዛሬ 10 ዓመት እንደዚህ አይነት ካራክተር ነበረው ወይ ኢቨን የዛሬ 15 ዓመት እንደዚህ አይነት ካራክተር ነበረው ወይ ብንል በፍጹም እንደዚህ አይነት ነገር አርሰናሎች ጋር እንመለከት አልነበረም። አርሰናል ሲሸነፍ በበርካታ ጎል ልዩነቶችም ሲሸነፍ እንደዚህ አይነት ስሜት ተጫዋቾቹ ጋር ይንጸባረቅ አልነበረም። ኢቨን እንደውም አስተውሳለሁ አርሰናል በባየር ሚዩኒክ 5-1 በሆነ ውጤት የመልስ ጨዋታውን በቻምፒየንስ ሊግ ተሸንፎ 10-2 በሆነ ድምር ውጤት ከቻምፒየንስ ሊግ ሲሰናበት ሁለተኛው ዙር ጨዋታ ላይ የአርሰናል ተጫዋቾች በተለይ እነ ሳንቼዝ እነ ፒተር ቼክ ሁሉ ተጣዋቂ ወንበር ላይ ተቀምጠው ሲስቁ ነበር የሚሉ አንዳንድ መረጃዎችም ሲወጡ ነበር። እንደዚሁ አንዳንድ ቪዲዮዎችንም ስንመለከት ነበር እና የአርሰናል ተጫዋቾች ፊት ላይ የምንመለከተው ነገር አርሰናል ሲሸነፍ ጎል ሲቆጠር የምንመለከተው ስሜት በቃ የሆነ ተስፋ የመቁረጥ ጊቭ አፕ የማድረግ እጅ የመስጠት ሁኔታ ነበር የምናየው። እንደውም አንድ የሆነ ቪዲዮ አለ ሪያክት አደርግበታለሁ ብዬ ያስቀመጥኩት ቪዲዮ አለ እና ቲክታክ ላይ @ተስፍሽሉል በሚለው ብትገቡ ታገኙታላችሁ። በፌስቡክ ገጽም ተስፋ ወርቅ ልዑል የሚል የፌስቡክ ገጽን ያለኝ እዛ ላይ ብትገቡ በቀጥታ ታገኙታላችሁ ማለት ነው እና በዛ ፌስቡክም ላይ ቲክታክም ላይ ቪዲዮን ለቅላችኋለሁ ገብታችሁ ታዩታላችሁ። የአርሰናል ደጋፊዎች አርቴታ የመጣ ጊዜ ምን አይነት ስሜት ነበር የነበራችሁ? ሜዳ ለቀው ይወጡ ነበር እኮ ገና ጨዋታው ሳያልቅ አርቴታ ይውጣልን ይሉ ነበር የአርሰናል ደጋፊዎች። አርሰናል ሲሸነፍ ተጫዋቾቹ ጋር የነበረው ስሜት ተመሳሳይ ነበር። አንገት ከመድፋት የዘለለ ምንም ነገር አልነበረም። አምና ሳይሆን የዛሬ 5 ዓመት 6 ዓመት የነበረውን ጊዜ ብንመለከት ማለት ነው። ከዛ በኋላ ግን ነገሮች ተቀየሩ፣ ነገሮች ተሻሻሉ። አርቴታ ቡድኑን በስነ ስርዓት እንደ ጎበዝ ሸክላ ሰሪ ጠርቦ አስተካክሎ ሞርዶ በደንብ ለፕሪሚየር ሊጉ ፊት የሚያደርግ ለቻምፒየንስ ሊጉ ፊት የሚያደርግ ቡድን አስተካክሎ ሰርቷል። አሁን አርሰናል አይደለም በየሳምንቱ ሊሸነፍ ይቅርና በአመት ፕሪሚየር ሊግ ላይ የሚሸነፈው ጨዋታ ራሱ ከ3 ወይ ከ4 አይበልጥም። አርሰናል በስንት ጊዜ አንዴ ነው ፕሪሚየር ሊግ ላይ የሚሸነፈው። አሁን ካቻምና ብታዩ አምና ብትመለከቱ ዘንድሮ ካቻምናማ ጭራሽ በሁለተኛው ዙር አንድ ጨዋታ ብቻ ነው የተሸነፈው፣ እሱንም በአስቶን ቪላ። ከዛ ከሲቲ ጋር ከሲቲ እንደውም ሲቲን አሸንፏል። ከዛ በስተቀር ሁሉንም ጨዋታዎች አርሰናል እያሸነፈ ነው እና የአርሰናል ተጫዋቾች አዳፕት አያደርጉትም፣ ይሄንን ነገር አላደረጉትም ጭምር። በቃ ማሸነፍ ዊን ብቻ ነው የአርሰናል ተጫዋቾች ጋር ያለው። ይሄ ደግሞ በአርቴታ ምክንያት አርቴታ የሚገባውን ያክል ክብር ሊሰጠው ይገባል፣ ይህንን አርሰናል ሰርቶ በማሳየቱ ምክንያት። ነገር ግን አሁን ደግሞ ተጫዋቾቹ ጋር የምንመለከተው ስሜት ለእኛ የሚገባን ቦታ ይህ አይደለም። እንደውም ዛሬ ስራ ቦታ ላይ ያው የስፖርት ጋዜጠኞችም ባይሆኑ አንዳንድ ሚዲያው ላይ ከሚሰሩ ጋዜጠኞች ጋርም እንዲሁ ቢሮ ላይ ካሉ ጋዜጠኞችም ጋር ስንከራከርበት ነበር። አንዳንዶቹ አርሰናል እንደዚህ አይነት ተጫዋቾቹ ጋር እንደዚህ አይነት ይሄ መሬት የመደብደብ ምናምን የመበሳጨት ስሜት ያለው በቃ በቀላሉ ይሄ ምንድነው በቃ ጊቭ አፕ የማድረግ ሁኔታ ነው። ይሄ ደግሞ ሁሉም ተጫዋቾች ጋር ይጋባል፣ ይሄ ብስጭት ሁሉም ተጫዋቾች ጋር ይጋባል እና ይሄን ነገር ማድረጋቸው ትክክል አይደለም የሚል ሀሳብ ሲሰጡ እኔ ግን ኖ በፍጹም ምናልባት የሆነ አይነት ክፍተት ሊያመጣ ይችላል፣ ግን ይሄ እንደውም እንደዚህ አይነት ስሜት ተጫዋቾቹ ጋር መኖሩ በጣም ጥሩ ነገር ነው ብዬ ነበር እኔ እንደውም ስከራከራቸው የነበረው እና የባለፈው የወልቭዙ ጨዋታ ላይ አርሰናል ካሸነፈና 3 ነጥብ ይዞ ከወጣ በኋላ ተጫዋቾቹ ጋር የነበረው ብስጭት ቀጥታ ተከትሏቸው መልበሻ ክፍል ውስጥ እንደገባና ኢቭን እነ ዴክላን ራይስም ሳይቀሩ በጣም ተበሳጭተው የቡድን ጓደኞቻቸውን ሲቆጡ እንደነበረም ጭምር ነው ሲገለጽ የነበረው። በተለይ ቀደም እንዳልኳችሁ ዴክላን ራይስ ማጋሌሽ እንኳን ሊያናግረው ሲሞክር በቃ በጣም ተበሳጭቶ ስለነበር ቀጥ ብሎ ነው ወደ መልበሻ ክፍል ያቀን ነው። ኢቭን እኮ
ተጫዋቾቹ ብቻ አይደለም የተበሳጩት፣ ራሱ አርቴታም ተበሳጭቶ ነበር። የባለፈው ፕሮግራም ላይ አንስቻለሁ የጨዋታው ትንታኔ ላይ እና ልክ ጨዋታው እንዳለቀ የመጀመሪያው አጋማሽ እንዳለቀ ፊሽካ እንደተነፋ አርቴታ ለምዶበት የማያውቀውን በጣም ሲሮጥ ነው ወደ መልበሻ ክፍል የሄደው። በቃ ተጫዋቾቹን የሆነ ነገር መናገር ፈልጓል። የሆነ መቆጣት የፈለገበት ነገር አለ። አርቴታ እንደዚህ ሲያደርግ እኮ አይተነው አናውቅም፣ እየሮጣ መልበሻ ክፍል ሲገባ። የዛን ቀን ግን ልብ ብላችሁ ከተመለከታችሁት እየሮጣ ወደ መልበሻ ክፍል ሲገባ ነበር። ለምን? በጨዋታው ደስተኛ አልነበረም። እሱም የሚያበሳጭ ነገር እንደሆነም ጭምር ሲናገር እንደነበረ ማንሳት ይቻላል። እና እንግዲህ ራይስ አሁን ያ ስሜት የተሰማው ተጫዋች ራይስ ብቻ አይደለም እና ኦደጋርድም ሌሎቹም የአርሰናል መሪ የሚባሉት ተጫዋቾች እንግዲህ እንደምታውቁት በአርሰናል ውስጥ የሊደርሺፕ ቲም አለ። እነ ዴክላን ራይስ፣ ኦደጋርድ ምናምን ያሉበት ስብስብ ማለት ነው። የእነዚህ ተጫዋቾች ዋናው ስራ ምንድን ነው? ቡድኑ ሊድ ማድረግ ነው፣ መምራት ነው። የቡድኑ መምራት ኃላፊነት የአሰልጣኙ ብቻ አይደለም ወይ የረዳቶቹ ብቻ አይደለም። ከቡድኑ አሰልጣኝ አርቴታ በተጨማሪ የቡድኑ ዋና አምበል ኦደጋርድ እንዲሁም ደግሞ የምክትል አምበሎቹ እነ ሳካ፣ እነ ማጋሌሽ፣ እነ ራይስ ቡድኑን የመምራት ኃላፊነትም አለባቸው። እና ኢቭን በተጫዋቾቹ መካከልም የሆነ ስምምነት አልነበረም። ኢቭን ዴክላን ራይስ በጣም ተጫዋቾቹን በግልጽ የሚቆጣ ተጫዋች ነው። እንደውም የሆነ ጨዋታ ላይ መካከላቸው ገብቶ በሂንካፔና በሞስኬራ መካከል ገብቶ ይሄን ነው ማድረግ ያለባችሁ፣ ይሄን ነው መስራት ያለባችሁ፣ ተረጋግታችሁ ተጫወቱ እያለ የቡድን ጓደኞቹን ሲመክራቸው ሜዳ ላይ ያን ነገር ሲወጣ እንደነበረ በደንብ በግልጽ ተመልክተናል። እና አሁንም መልበሻ ክፍል ውስጥ ይህ አይነት ነገር እንደተፈጠረም ጭምር ነው እየተገለጸ የሚገኘው። እና በተጫዋቾቹ መካከል በቃ አንተ ይሄን ማድረግ አለብህ ክፍተታቸውን በደንብ በግልጽ እንዲነጋገሩም ጭምር እየሆነ መምጣቱን ማንሳት ይቻላል። አርሰናል ልክ 90ኛው ደቂቃ ላይ በአርኮዳሪ አማካኝነት የአቻነቱ ጎል ሲቆጠር ተጫዋቾቹ ጋር የነበረውን ስሜት በደንብ በግልጽ ማየት ይቻላል። እና እንደውም አርቴታ እጆቹን እያወናጨፈ ሂዱ፣ አጥቁ፣ ጎል አስቆጥሩ እያለ የተጨመረው 6 ደቂቃ ሳያልቅ በፊት አርሰናል ሁለተኛ ጎል ማስቆጠር እንዳለበት ተጫዋቾቹን ለማነሳሳት ሲሞክር ነበር። ጨዋታው ካበቃ በኋላ ሆሪብል ዲፌንሲቭ ሃቢት፣ ፑር ዲፌንሲቭ ሃቢት፣ በጣም ደካማ የመከላከል መዋቅር፣ ቶታሊ ፓሲቭ እያለ ነው የአርሰናልን የቡድኑን መከላከል ለመግለጽ ሲሞክር የነበረው። እና ጨዋታው ቀላል እንዳልነበር እናውቃለን። ነገር ግን ደግሞ በጊዜ ጎሎችን ማስቆጠር ካልቻልክ እንደዚህ አይነት ጨዋታዎች ላይ ስትራግል ማድረግ ወይም መቸገር አይቀርም የሚል ሀሳብ ነው ሲሰጥ የነበረው። እና ተጫዋቾቹ ጋር የነበረው ስሜት፣ ኮቺንግ ስታፎቹ ጋር የነበረው ስሜት፣ አጠቃላይ የኤምሬትስ ስታዲየም አትሞስፌር ድባቡ ራሱ ልክ ወልቭሶች ግብ ሲያስቆጥሩ በጣም ነበር የተቀየሩ። እንግዲህ አርሰናል ካለፉት የዋንጫ ፉክክር ዓመታት ከ2022-23 ከ2024-25 እንዲሁ ደግሞ ከ2023-24 የውድድር ዘመኖች አርሰናል ለ3 ዓመት ለዋንጫ ከተፎካከረባቸው እና ዋንጫ ካጠባቸው ሲዝኖች ምንድነው መማሪያ ያለበት፣ ምንድነው መውሰድ ያለበት ትምህርት የሚለውን ነገር ትላንትና ፕሮግራም ስለሰራውላችሁ ገብታችሁ እሱን ልታደምጡ ትችላላችሁ። ግን አስቶን ቪላና ወልቭስ ጨዋታ ላይ የነበረው የአርሰናል ፐርፎርማንስ አሰልጣኙን ብቻም ሳይሆን ተጫዋቾቹንም የሚያስደስት አይደለም። እንግዲህ አሁን አርሰናሎች ከወልቭሱ ጨዋታ በኋላ የ2 ቀን ረፍት ነበራቸው፣ እሁድና ሰኞ። ምናልባትም ዛሬ እንግዲህ ልምምድ ሲያደርጉ እንደነበር ይታሰባል። እና ምናልባት አርሰናል ወልቭስን አሸንፎ መውጣቱ አሁንም በሊጉ ደረጃ ሰንጠረዥ አናት ላይ እንዲቀመጥ አድርጎታል። አርሰናል ከሳምንታት በፊት ሲመራበት የነበረው ስታንዳርድ እና አሁን ያለው ሁኔታ አንድ አይደለም። አርሰናል ከሆኑ ሳምንታት በፊት በ6 ነጥብ በ7 ነጥብ ሁሉ ሊጉን ይመራ ነበር። አሁን ግን የ2 ነጥብ ልዩነት ብቻ ነው። ስለዚህ አንድ ጨዋታ እንኳን ብትሸነፍ በቃ ኢትስ ኦኬ ብለህ የምታልፈው ነገር አይደለም። ምክንያቱም ሲቲ የተባለ አደገኛ አውሬ ከአርሰናል አንገት ስር ሆኖ እየተነፈሰ ነው ያለው እና ሲቲ መቼ ምን ሰዓት ሾልኮ እንደሚወጣ አይታወቅም። እና አርሰናል ሲቲን እፍን አድርጎ መያዝ ከፈለገ ሲቲ ራሱን የቤት ስራ ይወጣ። ሲቲ ተሸነፈ አልተሸነፈ ቀጥሎ የሚመጣ ጉዳይ ነው። የመጀመሪያው ጉዳይ ግን መሆን ያለበት አርሰናል 3 ነጥብ ይዞ መውጣት አለበት በየጨዋታው ላይ። ይሄ ቅድም ያልኳችሁ ነገር ብዙዎችን ሊያከራክር ይችላል። እኔ ግን እንደምረዳው ተጫዋቾቹ ጋር እንደዚህ አይነት ኢሞሽን፣ እንደዚህ አይነት ብስጭት፣ እንደዚህ አይነት ፍራስትሬሽን መታየቱ
የአርሰናል ስታንዳርድ ከዚህ ቀደም ከምናውቀው በጣም መቀየሩን የአርሰናል ስታንዳርድ ምናልባትም ሌሎቹ ተንጠራርተው እንኳን ለማውረድ እስከሚቸግራቸው ድረስ ከፍታው ደረጃ ላይ መሰቀሉን የሚያሳይ ነው። ለምሳሌ ሲቲ ሲሸነፍ እንደዚህ አይነት ነገር አላየንም። ሊቨርፑል በተደጋጋሚ ሲሸነፍ ተጫዋቾቹ ጋር ይህን ስሜት አላየንም። እነ ቼልሲ ጋር ይህን ኢቨን እነ ዩናይትድ እና ቶተናም ጋር እንኳን ይህንን ነገር አላየንም። የአርሰናል ተጫዋቾች ጋር ግን ለምን የሚለውን ነገር እናነሳለን። አርሰናል በእርግጥ በዛ ጨዋታ ላይ ጥሩ ፐርፎርማንስ ባያሳይም በጣም ደካማ ፐርፎርማንስ ቢያሳይም ግን ደግሞ ሁለተኛውን ጎል ለማስቆጠር የነበራቸውን ጥረትና ያንንም ጎል ደግሞ ምንም እንኳን ኳሱ ኦን ጎል ቢሆንም በራስ ላይ የተቆጠረም ጎል ቢሆን ያንን ጎል ግን አለማድነቅ አይቻልም። ምናልባት ወልቭስ ስለሆነ ተጋጣሚው አርሰናል ጎል ለማስቆጠር ጥሩ አንድ እርምጃ እንዲራመድ ፈቅዶለት ሊሆን ይችላል። ሌላ ተጋጣሚ ቢሆን ሁለተኛ ጎል ለማስቆጠር ላይችል ይችል ይሆናል። ግን የአርሰናል ተጫዋቾች በዛ መንገድ ያንን ጎል ሲያስቆጥሩ መመልከት እጅግ በጣም የተለየ ነው። አርሰናል ባለቀ ሰዓት ጎሎችን አስቆጥሮ አያውቅም ወይ? አዎ አስቆጥሮ ያውቃል በደንብ። ለምሳሌ 2023-24 ላይ አርሰናል ማንቸስተር ዩናይትድን 3 ጎሎችን አስቆጥሮ ሲያሸንፍ 1-1 ነበር እስከ 90ኛው ደቂቃ ድረስ። የማዕዘን ምት ተሻማ፣ ዴክላን ራይስ ጎል አስቆጠረ። ከዛ 99ኛው ኦር 100ኛው ደቂቃ ላይ የአርሰናል የፊት መስመር ተጫዋች ጋብሪኤል ሄሱስ ለአርሰናል 3ኛውን ጎል አስቆጠረ። አርሰናል ከቦርንመስ ሲጫወት የሪስ ኔልሰንን ጎል ስንተኛው ደቂቃ ላይ እንደተቆጠረ እናስታውሳለን። አርሰናል ከማንቸስተር ሲቲ ዘንድሮ ሲጫወቱ አርሰናል 90 ደቂቃ ላይ ነው በማርቲኔሊ አማካኝነት በመጨረሻም ጎል ያስቆጠረው። ስለዚህ አሁን በአርሰናል በኩል በተለይ እስከ መጨረሻው ድረስ እጅ ያለመስጠት ሁኔታዎች በባለፉት ዓመታት በባለፉት ጨዋታዎች ላይ በደንብ እንድንመለከት እየሆነን ነው እና እንደውም የዚህ አትሌቲኩ ጸሐፊ ሳምዲን ምንድን ነው ብሎ የሚናገረው የአርሰናል ስታንዳርድ በጣም ጨምሯል። ከዚህ በፊት ከነበረው በጣም የአርሰናል ስታንዳርድ ከፍ ወዳለው ደረጃ መጥቷል። ለምሳሌ የአርሰናልን የዘንድሮውን ሁኔታ በተመለከተ አሁን ሁሉም ተጫዋቾች ጋር በቃ የድል ረሃብ አለ፣ የማሸነፍ ጉጉት አለ፣ የሆነ ነገር የማሳካት አምቢሽን አለ እና ያንን አምቢሽን ደግሞ ለማሳካት ሁሉንም ጨዋታ ማሸነፍ እንዳለባቸው ያውቃሉ። አርሰናል በ2023-24 የውድድር ዘመን በ2 ነጥቦች ተበልጦ ዋንጫ ባጣበት ሲዝን አርቴታ የድምፅ ማጉያውን ማይክሮፎኑን ተቀብሎ ከኤቨርተን ጋር በነበረው የመጨረሻው ጨዋታ ላይ ካሸነፉ በኋላ የድምፅ ማጉያውን ወይ ማይክሮፎኑን ተቀብሎ ሲናገር ተጫዋቾቹ ጋር የነበረው ስሜት እና ሃቨርትዝ ጋር የነበረው ስሜት፣ ቁጭቱ፣ እልሁ ፊታቸው ላይ ይነበብ ነበር እና ለምንድነው እንደዚህ አይነት ስሜት የተሰማቸው? ለምንድነው የአርሰናል ተጫዋቾች ጋር ንዴትና ብስጭት የሚታየው? ቅድም እንዳልኳችሁ እስከዛሬ ታይቶ የማያውቅ ነገር ነው። ምናልባት በጣም በፊት ድሮ አርሰን ቬንገር በያዙት ስብስብ ውስጥ እንደዚህ አይነት ነገር ተመልክተን እናውቃለን። በተለይ እስከ 2005 እስከ 2006 በነበረው ጊዜ እስከ 2007 ከዛ በኋላ ተጫዋቾች ጭራሽ ተስፋ ቆርጠው የሚያለቅሱበት ደረጃ ላይ ደርሰው ነበር። እንደውም አርሰናል በ2008 በጣም ለዋንጫ በቃ የተፎካከረ በነበረበት ጊዜ ኤድዋርዶ ተጎዳ። እዛ ጨዋታ ላይ አርሰናል ነጥብ ጣለ። ዊሊያም ጋላስ ጨዋታው ካለቀ በኋላ የአርሰናሉ አምበል ተጫዋቾቹን መቆጣት፣ መገሰጽ፣ መምከር ሲገባው ጭራሽ እሱ ሜዳ ላይ ቁጭ ብሎ ስቅስቅ ብሎ ያለቅስ ነበር። አስቡት፣ ቀሪ ጨዋታዎች እኮ አሉ ገና። ግን ጋላስ ስሜቱ ጥሩ አልነበረም፣ ተረብሾ ነበር፣ ይነጫነጭ ነበር። ከዛ ጭራሽ ጋላስ የማይሆኑ አስተያየቶችን መስጠት ሲጀምር ቬንገር አምበልነቱን ቀምተው ለሌላ ተጫዋች ነው የሰጡት፣ ለሴስክ ፋብሪያስ። ስለዚህ ምልላችሁ ነው እንደዚህ አይነት ስሜቶች መታየታቸውን እንደ መጥፎ ነገር አትቁጠሩት ወይም እንደ መጥፎ ነገር አትዩት። ብዙ ነገር እኮ እኛ እንደውም ስለማናይ ነው እንጂ ከዚህ የባሰም በጣም ብዙ ነገር አለ። በጣም ብዙ ነገር አለ ከዚህ የባሰ። አማዞን በሰራው ዶክመንተሪ ላይ ኦል ኦር ነቲንግ በተሰኘው ዶክመንተሪ ላይ ግራኒት ዣካ እኮ መልበሻ ክፍል ውስጥ እንዴት እንዲጮህ እንደነበር እነ ላካዜት እንዴት ይጮህ እንደነበረ ተመልክተናል። ዩቬንቱስ ለቻምፒየንስ ሊግ በሚጫወትበት ጊዜ ክሪስቲያኖ ሮናልዶ እና ዡዋን ኳድራዶ ጋር ከፍተኛ የሆነ ብስጭት እና ጠብ ሁሉ ነበር።
ክርስቲያኖ ሮናልዶ በብስጭት ይናገራል መልበሻ ክፍል ውስጥ ቻምፒየንስ ሊግ ስታንዳርድ አይደለም፣ ውድድሩ ቻምፒየንስ ሊግ ነው። እናም በቻምፒየንስ ሊግ ስታንዳርድ ልክ መጫወት አለብን ብሎ ሲናገር ኳድራዶ ለምንድነው እኛን የምትቆጣን? ለምንድነው እኛን እንደዚህ እያልክ የምትናገረን? ምናምን ብሎ ይመልስለታል ሮናልዶ። እናንተም ብቻ አይደለም ኢንክሉድድ ሚ እኔም ራሴንም ጭምር ነው የምወቅሰው። እና የቻምፒየንስ ሊግ ስታንዳርድ የቻምፒየንስ ሊግ ኳሊቲን የሚመጥን ጨዋታ ማሳየት አለብን ብሎ መልበሻ ክፍል ውስጥ ሮናልዶ ተጫዋቾቹን ሲገስጻቸው ሲመክራቸው ጭምር ነበር። ኢቨን አሁን በቅርቡ እንኳን ለአልናስር ነው የሚጫወተው። እንግዲህ የአልናስር መልበሻ ክፍል ውስጥ ሮናልዶ እንዴት ተጫዋቾቹን እንደሚመራ ስንመለከት ነበር። እና እኛ እንደው ሜዳ ላይ ብቻ ያለውን ነገር ስለምናይ ቢሃይንድ ዘ ሲን ከመጋረጃ በስተጀርባ መልበሻ ክፍል ውስጥ ምን ያውሩ ምንም የሚታወቅ ነገር ስለሌለ ነው እንጂ አርቴታ በእርግጠኝነት እንደዚህ አይነት ፐርፎርማንስ እያየ ተጫዋቾቹንም ዝም አይላቸውም። ብዙ ጊዜ ጋዜጣዊ መግለጫ ሲሰጥ ካያችሁት አርቴታ ድምፁ ተዘጋግቶ ምናምን ድምፁ ጉርንን ብሎ ነው ጋዜጣዊ መግለጫ የሚሰጠው። ለምን 90 ደቂቃ ሜዳ ላይ ሲጮ ይቆያል። ከዛ ደግሞ መልበሻ ክፍል ይገባና ተጫዋቾቹን ይናገራቸዋል። እዛው ኦል ኦር ነቲንግ ዶክመንተሪ ላይ አርሰናል በኖቲንጋም ተሸንፎ ከኤፍኤ ካፕ ውድድር ይመስለኛል ሲሰናበት፣ ያውም ኖቲንጋም ገና ፕሪሚየር ሊግ አልመጣም ነበር ያኔ። አርቴታ መልበሻ ክፍል ውስጥ ሲገባ ትንፋሻቸው አይሰማም ነበር የተጫዋቾቹ እና እየተበሳጨ ጠረጴዛውን እየቀጠቀጠ ነበር አርቴታ ሲናገራቸው የነበረው። በትንሽ ቡድን ሲሸነፍ ያመኛል፣ በሻምፒዮንሺፕ ክለብ ሲሸነፍ ያመኛል፣ እናደዳለሁ፣ በእንደዚህ አይነት ጨዋታ በጣም የማይረባ ፐርፎርማንስ ስታሳዩ ያመኛል፣ እናደዳለሁ እያለ ጠረጴዛውን እየቀጠቀጠ ነበር ሲናገር የነበረው። እና የዛሬ ስንት ዓመት አርሰናል ለፕሪሚየር ሊግ ዋንጫ በማይጫወትበት ጊዜ፣ ቻምፒየንስ ሊግ በማይጫወትበት ጊዜ አርቴታ ተጫዋቾቹን እንደዚህ ከተናገረ፣ አርሰናል ደግሞ ዘንድሮ ለቻምፒየንስ ሊግ ለፕሪሚየር ሊግ ዋንጫዎች የተፎካከረ እንደ ወልቭሱ ጨዋታ አይነት በጣም ደካማ ፐርፎርማንስ ያሳዩ ተጫዋቾቹ ዝም የሚላቸው ይመስላችኋል? መልበሻ ክፍል ውስጥ ባይጮ ባይናገር ተጫዋቾቹን ባይቆጣቸው ባይገጽጻቸው ምንም አይገርምም። እነ ዴክላን ራይስ ጋር ደግሞ እንደዚህ አይነት ስሜት አለ። ራይስ እንደምታውቁት ነው በዌስትሃምም በቃ በጣም ተናጋሪ ተጫዋች ከሞድለት አንዱ ባህሪው መካከል አንበል አይደለም። ስለዚህ አንበል ስላልሆንኩ ብዙም ኃላፊነት የለብኝም ብሎ የሚተው ተጫዋች አይደለም። የአንበልነት አርመ ባንዱንም ባያደርግ ተጫዋቾቹን ከመምራት ወደ ኋላ አይልም። ለዛ ነው ሞስኩዌራንና ሂንካፔ መካከላቸው ገብቶ ይሄን አድርጉ፣ ኳሱን ተረጋግታችሁ ተጫወቱ ብሎ ተጫዋቾቹን ሲናገር የነበረው። እነ ቲምበር ጋር ይሄን አይነት ስሜት እናይ ነበር። የወልቭሱ ጨዋታ ካበቃ በኋላ ሂንካፔ በቃ በድካም ስሜት ምናምን ሆኖ አቀርቅሮ በተቀመጠበት ሳሊባ መጥቶ አቅፎት የሆነ ነገር ሲለው እናይ ነበር። እና ጠብቁ፣ ከዚህ በኋላ አርሰናል ጥሩ ሳይጫወት ሲያሸንፍ ወይ የሆነ ጨዋታ ላይ የማይሆን ውጤት ሊያስመዘግብ ሲቃረብ ወይ የማይሆን ውጤት ካስመዘገበ ራይስ ሊያብድ ይችላል፣ ሜዳ ውስጥ ኦዴጋርድ ሊያብድ ይችላል፣ ወይ ማጋሌሽ ሊጮ ይችላል፣ ሳሊባ ሊጮ ይችላል፣ ቲምበር አይቀርም። ምክንያቱም ዋናው የአርሰናል ዓላማ ዘንድሮ ዋንጫ ማሸነፍ ነው። ዳቪድ ራያ ሁሉ አርሰናል የቅጣት ምት ሲያገኝ እኮ ባለፈው ከወልቭስ ጋር በተደረገው ጨዋታ መሀል ሜዳ ድረስ እየመጣ ተጫዋቾቹን ኮማንድ ሲያደርግ ነበር። እና ይሄ የሚናገረው ግልጽ ነገር የሚያስተላልፈው ግልጽ መልእክት አርሰናል ተጫዋቾች ዘንድሮ እጅግ በጣም አምርረው እንደመጡ እና የአርሰናል መልበሻ ክፍል ውስጥ መሸነፍ የሚባለው ተርም ራሱ እንደሌለ የሚያሳይ ነው። ዘንድሮ አርሰናል 2 ጨዋታ ብቻ ነው የተሸነፈው። እስካሁን 20 ምናምን ጨዋታ አድርጓል። 16 ፕሪሚየር ሊግ፣ 6 ቻምፒየንስ ሊግ፣ 2 ካራቦ ካፕ፣ በአጠቃላይ 24 ጨዋታ አርሰናል አከናውኗል። ከ24ቱ ጨዋታ ግን አርሰናል የተሸነፈው 2 ጨዋታ ብቻ ነው። ይሄ እኮ ራሱ በጣም ቀላል ማሳያ እኮ ነው። ከ24 ጨዋታ አርሰናል 2 ጨዋታ ከተሸነፈ በቃ አርሰናል ጋር የሽንፈት ሜንታሊቲ የለም። እኔ በጣም ብዙ ሰዎች ይገርሙኛል። አርሰናል የዋንጫ ሜንታሊቲ የለውም፣ አርቴታ የዋንጫ ሜንታሊቲ የለውም ሲሉ ስሰማ በጣም የሚገርመኝ። እንዴ ከዚህ በላይ ምን የዋንጫ ሜንታሊቲ አለ? እስቲ ምን አለ ከዚህ በላይ የዋንጫ ሜንታሊቲ በደንብ ግልጽ አድርጎ ሊያሳይ የሚችል? ቅድም እንዳልኳችሁ እነ ሲቲ ጋር እንደውም በፊት እንደዚህ አይነት ስሜት ይታዩሉ ነበር። ሊቨርፑል ስንት ጨዋታ በተደጋጋሚ እየተሸነፈ እንኳን እንዲህ አይነት ስሜት ማናይበትን አርሰናል ግን አንድ ጨዋታ ላይ
ያውም ጥሩ ሳይጫወት 3 ነጥብ ይዞ እንኳን ሲወጣ ተጫዋቾቹ 3 ነጥብ ይዘን ወጣን ብለው ሰለብሬት አያደርጉም። አይገርምም? አንገታቸውን ደፍተው እየተበሳጩ ነው ወደ መልበሻ ክፍል የሚገቡት። እና ሁሉ ጊዜ በጣም ስሰማው የሚገርመኝም እንደው የምደነቅበትም አርሰናል አርቴታ የዋንጫ ስነ ልቦና የለውም፣ አርቴታ የዋንጫ ሜንታሊቲ የለውም ሲሉ ግርም ነው የሚለኝ በጣም። ቡድኑን እኮ ከየት እንዳነሳው በተለይ አሁን ይሄ አርሰናልን ቅርብ ጊዜ ማየት የጀመሩ ወይ ደግሞ እግር ኳስን ቅርብ ጊዜ ማየት የጀመሩ ሰዎች አይረዱትም ይሄን ነገር። የዛሬ 2 ዓመት የዛሬ 3 ዓመት ምናምን ኳስ ማየት የጀመሩ ሰዎች ይሄን ነገር አያውቁትም። ግን አሁን አርሰናልን ማየት ሳይሆን ድሮ አርሰናልን የሚያውቁ ሰዎች ያውቃሉ በቃ ምን እንደሆነ። የዛሬ 10 ዓመት በቬንገር ጊዜ በኡናይ ኤምሬ ጊዜ ራሱ አርቴታ ሲመጣ አርሰናል ምን እንደነበረ የሚያውቅ ሰው አሁን አርቴታ የዋንጫ ስነ ልቦና የለውም ብሎ በፍጹም አፉን ሞልቶ አይናገርም። እንደውም አርቴታ እንዳሁኑ ለዋንጫ ሜንታሊቲ ዝግጁ የሆነበት ጊዜ የለም አለ። ተጫዋቾቹም ጋር ሽንፈትን ከጠላህ እኮ እንደዚህ ጎል ሲቆጠርብህ ተጫዋቾችህ መሬቱን እየቀጠቀጡ የሚናደዱ ከሆነ የሚበሳጩ ከሆነ ያውም ገና ስንተኛው ሳምንት ላይ 15ኛው ሳምንት ላይ ምናምን የአርሰናል ተጫዋቾች ተናደው እንደዛ ሲበሳጩ የሚታዩ ከሆነ ጥሩ ምልክት ነው። ሳምዲንም የሚለው ይሄን ነው የዜ ቴሌግራፉ ጻፊ። ጥሩ ምልክት ነው። አርሰናል ስታንዳርዱ ከአምናው ከካቻምናው የዛሬ 5 ዓመት የዛሬ 10 ዓመት ከነበረው መጨመሩን የሚያሳይ ነው። እኔ እውነቱን ለመናገር አንድ ነገር ልንገራችሁና ይሄን ፕሮግራም ልቋጨው። አርሰናል አይደለም ዋንጫ በልቶ ይቅርና ወይ አርቴታ ዋንጫ አንስቶ ይቅርና ዋንጫ ራሱ ባያነሳ ማለት ነው። ዋንጫ ራሱ ባያነሳና አርሰናል ዋንጫ አላነሳም ብሎ አሰልጣኙን ቢያባረው ራሱ እኔ የአርሰናል ደጋፊ አርቴታን መናገር የሚችልበት ሞራል አለ ብዬ አላስብም። በቃ ክለቡን ከአፈር አንስቶ ከትቢያ አንስቶ አዋራውን አራግፎ አሁን ደጋፊዎች ለማየት የሚጓጉለት ለማየት የሚኮሩበት በአውሮፓ ስመገናና ክለብ እንዲሆን አድርጎታል። ይሄን ወደድንም ጠላንም የምንቀበለው እውነታ ነው እና put some respect on the name of ሚኬል አርቴታ በአርቴታ ለአርቴታ ሚኬል አርቴታ ለተባለው አሰልጣኝ ክብር መስጠት ያስፈልጋል። that's why አርሰናል የዛሬ 5 ዓመት የዛሬ 6-8 ዓመት ባየር ሚኒክን ያሸንፋል የሚል ሰው ነበር። አርሰናል ከባየር ሚኒክ ሲጫወት ደጋፊዎች በሰቆቃ እኮ ነው የባየር ሚኒክን ጨዋታ የሚመለከቱት አይደለም። አርሰናል በነ ባርሴሎና ስንት ጊዜ ነው ሲሸነፍ የነበረው። በተለይ ባርሳማ አርሰናል በጣም ነው የሚመቸውና በየአመቱ ወይ በአመቱ ወይ በ2 ዓመት አንዴ አርሰናልን ያገኘዋል። ሲፈልግ 4 ሲፈልግ 3 እያገባ ያሸንፏል። ቼልሲ አርሰናል ላይ 6 አስቆጥሮ ሁሉ አሸንፏል። ሲቲ 5 ነው 6 ጎል ሁሉ ደጋግሞ ከአንዴም 2 3 ያስቆጥሯል። ሊቨርፑል በተደጋጋሚ አድርጎታል ያን ነገር። ዩናይትድ አርሰናል ላይ 8 አስቆጥሯል። ታዲያ አሁን ለምን አርሰናል ላይ እንደዚህ አይነት ሽንፈታ አናይም? ለምን አርሰናል 5-6 አይገባበትም? ለምን አርሰናል በቀላሉ ዝም ብሎ በማንም ተጋጣሚ አይሸነፍም? የዛኔ በነ ስቶክ ሲቲ ምናምን ይሸነፍ አልነበር አርሰናል? ለምን ብለን ከጠየቅን ምላሹ የምናገኘው ለዚህ ነው። አንዳንድ ጨዋታዎች አሉ ዝቅተኛ ፐርፎርማንስ የሚያሳይባቸው፣ እሱ ሁሉም ክለብ ጋር ያለ ነው። ለምሳሌ ዘንድሮ ለዋንጫ ይፎካከራል ብለን የምናስበው ማንቸስተር ሲቲ በፉልሃም ሲፈተን አላየንም? 5-1 እየመራ 5-4 የተጠናቀቀውን ጨዋታ አይተናል። እንደውም ፔፕ ተርፏል የዛ ጨዋታ ላይ እንጂ ዋያቸው ያወጣል ወይ ይሸነፍ ነበር። ሲቲ በሊድስ ዩናይትድ ሲፈተን አላየንም? ሊቨርፑል፣ ቼልሲ በሊድስ ዩናይትድ ሲፈተኑ ነጥብ ሲጥሩ ሲሸነፉ አላየንም? እና አንዳንድ የሚያጋጥሙ ሁኔታዎች አሉ እና እሱን አክሴፕት ማድረግ ያስፈልጋል። እንደ ደጋፊ ለአርሰናል ደጋፊዎች ነው ይሄን የምናገረው። እንደ ደጋፊ አክሴፕት ማድረግ በጣም አስፈላጊ ነው። ግን ይሄ አርቴታ የዋንጫ ሜንታሊቲ የለውም ምናምን ምናልባት የተቃራኒ ክለብ ደጋፊዎች የአርሰናል ደጋፊን ለማብሸቅ እንደዚህ አይነት ነገሮችን ሊናገሩ ይችላሉ። ግን እኔ ፕሪሚየር ሊግ ላይ አሁን ከፔፕ ጓርዲዮላ ጋር እንደዚህ ትከሻ ለትከሻ መለካካት የሚችል አሰልጣኝ ማን ነው ካላችሁ ይሄን አሰልጣኝ ነው የምጠቅስላችሁ። በቃ አርቴታ ነው በደንብ ፊት አድርጎ ለዋንጫው ፉክክር ዘንድሮ አሁንም ቢሆን ማን ዋንጫውን ያነሳል ቢባል እሱን እናየዋለን። አሁን ከ4-5 ሳምንት በኋላ ማን በደንብ ለዋንጫው ይጠጋል ማን በደንብ ይፎካከራል የሚለውን በደንብ የምንለየው ጉዳይ ይሆናል። ግን በዚህ አይነት ሁኔታ
እስካሁን ድረስ አርቴታ ለሰራው ስራ ራሱ ከዚህ እንዴ አርቴታ እኮ የዛሬ ስንት ዓመት 5 ዓመት 6 ዓመት የመጀመሪያ ጋዜጣዊ መግለጫውን እንደውም ሲሰጥ ከብሬንትፎርድ ጋር አርቴታ ሲናገርም በጣም እፈራ ነበር ብሎ ነው። በጣም ፈርቼ ነበር ብሏል ሁሉ የመጀመሪያውን መግለጫ ሊሰጥ ሲል ከቦርንመዝ ጋር ከሚደረገው ጨዋታ በፊት ማለት ነው። እና አንዳንድ የአርሰናል ደጋፊዎችም አሉ የአርቴታ መውጣት አለበት ምናምን የሚሉ ኮሜንቶችን ሲጽፉ ያለው። አርቴታ ቢወጣ ማን ልታመጡ ነው? አሁን ለአርሰናል ደጋፊዎች የምጠይቀው አርቴታ ቢወጣ ማን ነው ይህን ክለብ መረከብ የሚችለው? ይህንን በደንብ ማየት እና መገንዘብ ያስፈልጋል። ምናልባት ጊዜ ካላችሁ ፈርዘር የሆኑ ነገሮችን ማወቅ የምትፈልጉ ሰዎች ካላችሁ አንድ መጽሐፍ እጠቁማችኋለሁ። ይሄ መጽሐፍ እኔ በጣም አንብቤው የገረመኝ መጽሐፍም ነው። እንደውም ዶክመንታሪም ስክሪፕትም አዘጋጅቼበታለሁ። የሆነ ጊዜ ስለ አርቴታ ካቀረብኩላችሁ ከዚህ መጽሐፍ ላይ እንደሆነ እንድትረዱት ያስፈልጋል። ለአርሰናል በጣም ቅርብ የሆነው ዘጋቢ ቻርልስ ዋትስ የጻፈው ዘ ራይዝ ኦፍ አርቴታስ አርሰናል የሚል መጽሐፍ ነው። ምናልባት ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። አራዳ ሜዳ በሚለው በቴሌግራም ገጻችን ላይ ፒዲኤፉን አስቀምጥላችኋለሁ። እዛ ላይ ገብታችሁ ማንበብ ትችላላችሁ። እና የአርቴታው አርሰናል ከየት ተነስቶ የት እንደደረሰ ከየት ጀምሮ የት እንደደረሰ በደንብ የሚያሳይ መጽሐፍ እና የአርሰናል እግር ኳስ ክለብ ጋዜጠኛና ዘጋቢ የሆነው ቻርልስ ዋትስ ሪቮሉሽን የአርቴታው አርሰናል አብዮት የአርቴታው አርሰናል መነሳት በሚል በጻፈው መጽሐፍ ላይ በደንብ ቁልጭ አድርጎ ሁሉንም ነገር ገልጾታል፣ አስፍሮታል። አርቴታ እንዴት መልበሻ ክፍሉን እንደሚመራ፣ እንዴት ተጫዋቾቹን ጋይድ እንደሚያደርግ፣ እንዴት እንደሚመራ አርቴታ ጋር ያለው ስሜት እኮ ነው በነገራችሁ ላይ ተጫዋቾቹም ላይ የሚጋባው። አርቴታ ስለሚበሳጭ እነ ራይስም ይበሳጫሉ፣ እነ ራያም እነ ማጋሌሽም ይበሳጫሉ። ማጋሌሽን አታስታውሱም? አሁን ከመጎዳቱ በፊት አርሰናል ዩናይትድን ሲያሸንፍ፣ ቶተናምን የሆነን ተጋጣሚ ሲያሸንፍ ተንበርክከው በልህ ለእያንዳንዷ ታክል የሆነ ታክል ሲወርድ ማጋሌሽ ይጮሃል፣ ደጋፊውን ተነሱ ይላል፣ ያበረታታል። ይሄ ታዲያ እንዴት ነው በአርሰናል በኩል ጥሩ ምልክት አይደለም ተብሎ ሊገለጽ የሚችለው? እና አርቴታም አርሰናልም የዋንጫ ሜንታሊቲ አላቸው። ምናልባት ቻምፒየንስ ሊግ አርሰናል ስላላሸነፈ ቻምፒየንስ ሊግ የሆነ ዋንጫውን ካላሸነፍክ ማይለቅ ሃንጎቨር አለ። ሲቲ ጋር እንዳየ ነው ደጋግመን፣ ፒኤስጂ ጋር እንዳየ ነው። ፒኤስጂም ሲቲም ደጋግሞ ፌል አድርገዋል። በመጨረሻ ነው የተሳካላችሁ ቻምፒየንስ ሊግን ለማንሳት። ምናልባትም አርሰናል ቻምፒየንስ ሊግ ዋንጫ ያው ከፕሪሚየር ሊጉ ለየት ያለ ነገር ስለሆነ ብዙ ኢነርጂ ሲያወጣበት አንዳንድ የሚገጥሙት ነገሮች ሊኖሩ ይችላል። ፕሪሚየር ሊግ ግን አርሰናል ከስተቱ የሚማርበት ዓመት ነው ዘንድሮ። ካቻምና ሁለተኛ ሆኖ ጨርሷል። አምና ሁለተኛ ሆኖ ጨርሷል። ከዛም በፊት ሁለተኛ ሆኖ ጨርሷል። አሁን ሁለተኛ መውጣት አክሴፕት አይደረግም። አርሰናል ዘንድሮ 4 ዋንጫዎች አሉበት የሚፎካከረው። ካራቦ ካፕ ግማሽ ፍጻሜ ሩብ ፍጻሜ ደርሷል። ከፓላስ ጋር ይጫወታል። ፓላስን ከጣለ ከቼልሲና ከካርዲፍ ዛሬ ከሚያደርጉት ጨዋታ አሸናፊ ጋር ነው የሚጫወተው በግማሽ ፍጻሜው። በኤፍኤ ካፕ ደግሞ ተጋጣሚውን አውቋል። ቻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ። ከ4-4 ያሳካል እናየዋለን። ከ4-3 ከ4-2 ስንት ያሳካል? ኮሜንት ላይ የገባችሁ ጻፉ። እኔ ዘንድሮ አርሰናል ዋንጫ ያሸንፋልም አያሸንፍምም አልላችሁም። ትንሽ ሳምንታትን ማየት ይኖርብኛል በግሌ። በቃ ትንሽ ሳምንታትን ተጨማሪ ሳምንታትን በተለይ ፕሪሚየር ሊግ ላይ ማየት ይኖርብናል። ቻምፒየንስ ሊግ ኖክአውት ስለሆነ እርግጠኛ ሆኖ መናገር አይቻልም። ምክንያቱም አምና ሊቨርፑል እንደዛ አስገርሞን ግሩፕ ስቴጅ ወይም የሊግ ፌዙ ላይ አስገርሞን 16ቱ ጥሎ ማለፍ ላይ ነው በፒኤስጂ የወደቀው እና ቻምፒየንስ ሊጉን መገመት አይቻልም። ፕሪሚየር ሊጉን ግን ለማረጋገጥ ጥቂት ሳምንታትን እንየው አርሰናል፣ ከዛ በኋላ እንመለከቷለን። እንደውም አርቴታ በጣም የሚደነቅበት ብዙ ነገር አሉ። ተጫዋቾች የተጎዱበት፣ ተጫዋቾች የተዳከሙበት፣ አሁንም መሪ ሆኖ ቀጥሏል። አይገርምም? በየጨዋታው ላይ አንዴ ቤን ዋይት ይጎዳል፣ እሺ ሲባል ትሮሳርድ ይጎዳል፣ ሲባል ማርቲኔሊ ይጎዳል፣ ዩኬሬስ ይጎዳል፣ ሳሊባ ይጎዳል፣ ካላፊዮሪ ይጎዳል። ግን ይሄ ሁሉ ተጫዋች የሚጎዳበት አይመስልም አርሰናል ስቲል ነው። እና ለዚህ ሰው አንዳንዴ የሚገባውን ክብርም አለመስጠት፣ ዝቅም ማድረግ እግር ኳስን በሚገባ ካለመረዳትም የሚመነጭ ነው። እና ተጫዋቾቹ ጋር የምናየው ይሄ ስሜት ከአሰልጣኛቸው የወረሱት እንደሆነ የሆነ ፕሮግራም ሰርቼላችሁ ነበር። ምናልባት ታጋረግላችኋለሁ ወይ እዚህ ጋር በግራ ወይ በቀኝ ታጋረግላችኋለሁ።
ሜክ ኢት ሃፕን ነው የሚለው መልበሻ ክፍል ላይ የአርሰናል መልበሻ ክፍል ላይ ሜክ ኢት ሃፕን የሚል ጽሁፍ በረጅሙ ተጽፏል በጉልህ። በቃ እናደርገዋለን፣ እውነት እናደርገዋለን፣ እናሳኳለን ነው የአርሰናል መርህ። ስለዚህ በቪላ ሲሸነፉ ለምን አይናደዱ? በሆነ ተጋጣሚ በወልቭስ ሲቸገሩ ለምን አይናደዱ? ይሄን ነው በደንብ በግልጽ ማየት ያለብን። ምክንያቱም ተጫዋቾች አይተናል እኮ ባለፈው ኤቨርተን ከዩናይትድ ሲጫወቱ ጋናጉዬ የራሱን ተጫዋች አይደለ በጥፊ ሲመታው የተመለከተ ነው። በቃ ያ ማለት ታርቀዋል እኮ ከዛ በኋላ ልምምድ ሜዳ ላይ ታርቀዋል ምናምን፣ እንደውም እየተሳሳቁ ሁሉ ነበረ። ግን ሜዳ ላይ ደግሞ የሆነ ክፍተት አንድ ተጫዋች እንኳን ካሳየ ለምን ተባብሎ በተለይ ሲኒየር የሚባሉት ተጫዋቾች እነ ራይስ ጋር እነ ኦደጋርድ እነ ማጋሌሽ ጋር የሚጠበቀው ነገር እንዲህ አይነቱ ነገር ነው። በደንብ ቲሙን ሊድ ማድረግ መምራትና ይህን ነገር ነው የምናነሳው። በእርግጥ ከባድ ነው። ግን እስቲ አርሰናል ዘንድሮ ምን ያክል ጨዋታዎችን ምን ያክል ዋንጫዎችን ሊያነሳ ይችላል ብላችሁ ትገምታላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እንደተለመደው በእግር ኳስ የጥሩ አረዳድ እንዲሁ ደግሞ ከስድብና ከመነቋቆር ነፃ በሆነ መንገድ ኮሜንቶቻችሁን አስፍሩልን። ያው አንዳንድ ኮሜንት የሚጽፉ ተመልካቾች አሉ በጣም የሚሳደቡ ምናምን። ያው እግር ኳስ በጣም ነፃ መድረክ ነው፣ ምንዝናናበት ነው፣ ህመማችንን የሚያስረሳን ብዙ ጭንቀቶቻችንን ዲፕሬሽኖቻችንን የምንረሳበት ነው እና ስለ እግር ኳስ እያወራን መሰዳደብ ትክክል አይደለም፣ ወይ በሆኑ ቃላት መዘላለፍ ጥሩ አይደለም እና በተቻለ መጠን በቃ በጣም ፖዘቲቭ በሆነ መንገድ እግር ኳስን በጥሩ መረዳት ኮሜንት ላይ የገባችሁ የተመቻችሁን ሀሳብ ጻፉ። አርሰናል ዘንድሮ ስንት ዋንጫ ያሸንፋል? ኮሜንት ላይ የገባችሁ ሀሳቦቻችሁ መጻፍ ትችላላችሁ። ምናልባት ከኔ ሀሳብ ጋርም የማይስማማ ከኔ በተቃራኒ የሚቆም ሰው ካለ ለምሳሌ ይሄ የአርሰናል ተጫዋቾች መናደድ ጥሩ ምልክት አይደለም፣ አርቴታም የዋንጫ ሜንታሊቲ የለውም የሚል ሀሳብ የሚያነሳም ሰው ካለ በቃ በጣም ጥሩ በሆነ በጨዋ በሆነ አማርኛ ኮሜንት ላይ ጻፉልኝ። ለሌሎቻችሁም ለመከራከር ክፍት ነው። ጨዋ በሆነ አማርኛ ጨዋ በሆነ ቋንቋ እንድትነጋገሩ ነው ምጋብዛችሁ። ግን ያው ማየውን ኮሜንት የሚጽፍ ወይ ደግሞ ስድብ የሚሳደብ አይነት ሰው ካለ ግን ያው ከቻናሉ ሪሙቭ ነው የሚደረገው እና ያ እንዳይሆን ሁላችሁም በጨዋ መንገድ ሀሳቦቻችሁን ጻፉ። ኤኒዌይ እንግዲህ ስለ አርቴታና ስለ አርሰናል ስለ ተጫዋቾቹ ብስጭት ይህንን ነገር ካልን የእናንተን ኮሜንት ደግሞ ምላሽ ጠብቃለሁ። አይሆፕ ጥሩ ፕሮግራም እንደነበር ተስፋ አረጋለሁ። እንግዲህ ስለምትጽፉልን ስለምታበረታቱን ከኛ ጋር አብራችሁ ስለሆናችሁ ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። ቲክታክ ላይ @ተስፍሽሉል ከ12200 በላይ ፎሎወር ያለው የቲክቶክ አካውንቴ ነው። በቅርቡ እንግዲህ ነቃ ብለን እየሰራንበት ነው። እዛ ላይ የገባችሁ የፕላስ ምልክቱን በመጫን ፎሎ አድርጉ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንዲሁ ደግሞ ከዚህ በተጨማሪ በፌስቡክም ተስፋ ወርቅ ሉል የተክለ ሃይማኖት ፌስቡክ ገጼ ላይም ፎሎ እያደረጋችሁ መጽፋቸውን ጽሁፎች፣ እግር ኳሳዊ እይታዎች፣ የሚለቃቸውን ቪዲዮዎች እንድትከታተሉ ጋብዛለሁ። ከዩቲዩብ በተጨማሪ በቴሌግራም ደግሞ እንደዚሁ አራዳ ሜዳ ኦፊሻል እና ይህ ብቻም አይደለም ተስፍሽ ዲጂታል አካዳሚ እንግዲህ የተለያዩ ኮርሶችን የምሰጥበት ቻናል ነው። ስለዚህ እዛ ላይም እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባባይ